የኢትዮጵያ መንግስት ለህወሓት 3 ቅድመ ሁኔታዎችን አስቀመጠ። ኦባሳንጆ በድንገት መቀሌ መጓዛቸው ህወሓትን ያስደነገጠ ሆኗል። በተለይም ዘመነ ካሴና ጀነራል ፍስሐ ማንጁስ የጋራ መግለጫ ለመስጠት እየተዘጋጁ ባለበት ሳምንት ያደራዳሪው መቀሌ መከሰት ህወሓትን ደስ አላሰኘም። መንግስት በአደራዳሪው በኩል ቅድመ ሁኔታዎችን አስቀምጧል። በሌላ በኩል የህወሓት ወታደሮች በተከማቹበት የሱር ኮንስትራክሽን ካምፕ ላይ የአየር ድብደባ ተፈጽሟል። በዝርዝር ታዳምጡታላችሁ። ግብጽ በሁለቱ ውሃዎች በኩል ኢትዮጵያ ላይ ጫና ለማድረግ የምታደርገውን እንቅስቃሴ ገፍታበታለች። ከሰሞኑ ኢትዮጵያ በአባይ ላይ ተጨማሪ ግድቦችን ለመስራት ከሞከረች ራስን የመከላከያ እርምጃ ወስዳለሁ ስትል እየዛተች ነው። አሁን ደግሞ ታማኝ አገልጋዩን ሻዕቢያን ለማትረፍ የኢትዮጵያን የቀይ ባህር ጉዞ ለማክሸፍ በኃይል የባህር በር ለማግኘት የሚደረግን ጥረት እቃወማለሁ ስትል ለትራምፕ አማካሪ ማሳወቋ ታውቋል። ይህንን የተመለከተ ዘገባ ይዘናል። ጽምዶ ገና በለጋው እየተንገዳገደ ነው። በዋናነት 3ቱ ተጣማጆች ቋንቋቸው ተደበላልቋል። እነጃልመሮ በወለጋ ኦሮሞ በፋኖ እየተገደለ ነው አንጣመርም ሲሉ እያግሮመረሙ ነው። ዘመነ ካሴ ጽምዶን ለማወጅ መቀሌ በተከሰተበት በዚህ ወቅት ጥምረቱ ፍርክስክሱ እየወጣ ከመሰረቱም እየተናደ ነው። የጽምዶ አባት ነኝ የሚሉት አንዳርጋቸው ጽጌ ከሰሞኑ የሰጡት አስተያየት ህወሓትን ክፉኛ አበሳጭቶ ጥምረቱን ለመበተን የተሸረበ ሴራ ተብሎለታል። በተመሳሳይ አቶ እስክንድር ነጋ ጽምዶ ጸረ አማራ ነው ብለዋል። ትሰሙታላችሁ። ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዳቸውን አሳወቁ። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። እጅግ ወሳኝ የሆኑትን የዕለቱን አበይት ዜናዎችና ትንታኔዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። አሁን ወደ ዝርዝሮቹ። የኢትዮጵያ መንግስት ለህወሓት 3 ቅድመ ሁኔታዎችን አስቀመጠ። ኦባሳንጆ በድንገት መቀሌ መጓዛቸው ህወሓትን ያስደነገጠ ሆኗል። በተለይም ዘመነ ካሴና ጀነራል ፍስሐ ማንጁስ የጋራ መግለጫ ለመስጠት እየተዘጋጁ ባሉበት ሳምንት ያደራዳሪው መቀሌ መከሰት ህወሓትን ደስ አላሰኘም። መንግስት በአደራዳሪው በኩል ቅድመ ሁኔታዎችን አስቀምጧል። በሌላ በኩል የህወሓት ወታደሮች በተከማቹበት የሱር ኮንስትራክሽን ካምፕ ላይ የአየር ድብደባ ተፈጽሟል። ህወሓት ግራ መጋባት ውስጥ ወድቋል። ጽምዶ በሚል በሻዕቢያ የተነደፈው ፕሮጀክት ተስፋ አስቆራጭ ሆኖበታል። ከመንግስት ጋር እንዳይደራደር ደግሞ ቅድመ ሁኔታዎች የማያፈናፍኑ ሆኖበታል። በባለፈው ጦርነት ካጠገቡ የነበሩት ምዕራባውያን ሀገራት ፊት ነስተውት በዲፕሎማሲው ረገድ ጫና ውስጥ ወድቋል። በእነዚህ ሁኔታዎች ቅርቃር ውስጥ የገባው ቡድኑ የኦባሳንጆን ድንገተኛ ጉዞና ማስጠንቀቂያ ዱብዳ ሆኖበታል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ኦባሳንጆ መቀሌ ገብተው ሆቴል ካረፉ በኋላ ለህወሓት አመራሮች መቀሌ መግባታቸውን እንዳሳወቃቸው ይገልጻሉ። በኦባሳንጆ የስልክ ጥሪ ግራ የተጋቡ አመራሮች በፍጥነት ኦባሳንጆ ወዳሉበት በማምራት እንደተወያዩና የመጀመሪያ ጥያቄያቸውም ይህንን ድንገተኛ ጉዞ ለማድረግ ለምን ፈለጉ የሚል እንደሆነ ምንጮች ያስረዳሉ። ኦባሳንጆም ጉዳዩ እጅግ አሳሳቢ በመሆኑ በድንገት መምጣታቸውን አብራርተዋል። አደራዳሪው ዲፕሎማት ከፌዴራል መንግስት በኩል ያሉ ቅድመ ሁኔታዎችን ለነደብረጽዮን እንደገለጹላቸው ተሰምቷል። የኦባሳንጆ የመቀሌ ጉዞ ዋና ዓላማ በህወሓትና በፌዴራል መንግስቱ መካከል ዳግም ያገረሸው ውጥረት ወደ ከፋ ግጭት እንዳያመራ ለማሸማገል እንደሆነ ታውቋል። ይህ የኦባሳንጆ የሰላም ጥረት በፌዴራል መንግስት እውቅና የተከናወነ ሲሆን የፌዴራል መንግስቱ ለድርድር ለመቀመጥ 3 ዋና ዋና ቅድመ ሁኔታዎች በኦባሳንጆ በኩል ለህወሓት ሰዎች ማቅረቡ ተገልጿል። የመጀመሪያው ቅድመ ሁኔታ የፌዴራል መንግስቱ የሥራ ዘመናቸውን ለ1 ዓመት አራዝሞላቸው የነበሩትንና በአሁኑ ወቅት በመቀሌ የሚገኙ መኖሪያ ቤታቸውን በቁም እስር ላይ ናቸው የተባሉት የክልሉ ጊዜያዊ አስተዳደር ፕሬዝደንት ጀነራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ የሚጠይቅ ነው። ሁለተኛው ቅድመ ሁኔታ ደግሞ ህወሓት ከፋኖ ከኤርትራ መንግስትና ከሌሎች ተቋሚ ኃይሎች ጋር የመሰረተውንና ጽምዶ የተሰኘውን ህብረት እንዲያቋርጥ የሚጠይቅ ነው። ይህ ስብስብ በቅርቡ አመራሮችን መምረጡ የሚታወስ ሲሆን ዓላማው
የብልጽግና ፓርቲ የሚመራው መንግስት ከስልጣን ማስወገድ እንደሆነ በተደጋጋሚ ሲገልጽ ቆይቷል። ሶስተኛውና የመጨረሻው የፌዴራል መንግስት ቅድመ ሁኔታ ህወሓት የፕሪቶሪያውን የሰላም ስምምነት በማክበር ታጣቂዎቹን በዲዲአር መርሃ ግብር መሰረት ትጥቅ እንዲያስፈታ የሚል ነው። በሌላ በኩል ህወሓት ባወጣው መግለጫ መሰል ቅድመ ሁኔታዎች ያቀረበ ሲሆን ከዚህ መካከልም የወልቃይትና የራያ አካባቢዎች ወደ ትግራይ ክልል እንዲመለሱ የፌዴራል መንግስቱ ወታደራዊ እንቅስቃሴዎችን እንዲያቆምና በክልሉ ላይ የተጣለውን የኢኮኖሚ ማዕቀብ እንዲነሳ የሚሉ ይገኙበታል። የአሜሪካ ኤምባሲ በይፋዊ የማህበራዊ ትስስር ገጹ ባሰፈረው መረጃ ይህ የኦባሳንጆ የሰላም ጥረት በአሜሪካና በሌሎች ዓለም አቀፍ ተቋማት ሙሉ ድጋፍ ያለው መሆኑ ታውቋል። ግብጽ በሁለቱ ውሃዎች በኩል ኢትዮጵያ ላይ ጫና ለማድረግ የምታደርገውን እንቅስቃሴ ገፍታበታለች። ከሰሞኑ ኢትዮጵያ በአባይ ላይ ተጨማሪ ግድቦችን ለመስራት ከሞከረች ራስን የመከላከያ እርምጃ እወስዳለሁ ስትል እየዛተች ነው። አሁን ደግሞ ታማኝ አገልጋዩን ሻዕቢያን ለማትረፍ የኢትዮጵያን የቀይ ባህር ጉዞ ለማክሸፍ በኃይል የባህር በር ለማግኘት የሚደረግን ጥረት እቃወማለሁ ስትል ለትራምፕ አማካሪ ማሳወቋ ታውቋል። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ከአሜሪካው ፕሬዝደንት የአረብ ሀገራትና የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ጋር መክረዋል። ምክክራቸው ኢትዮጵያን የተመለከቱ ዋና ዋና ጉዳዮች የተነሱበት እንደሆነ ከካይሮ የወጣ መግለጫ አረጋግጧል። ከአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ አፍሪካ ቀንድና ሊቢያ ያሉ ጉዳዮች የተነሱበት እንደሆነ ተገልጿል። ግብጽ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት ሉዓላዊ ነትና የግዛት አንድነት ያላትን ድጋፍ የማይናወጥ እንደሆነ መግለጿ ታውቋል። ሱዳን ውስጥ ትይዩ ተቋማትን ለመፍጠር የሚደረግ ማናቸውም ሙከራ አገራቸውን እንደምትቃወም የገለጹት አብድላቲ 3 ዓመት ያለፈው ጦርነት ለመቋጨት በሱዳን ባለቤትነትና መሪነት የሚካሄድ አጠቃላይ የፖለቲካ ሂደት እንደሚያስፈልግ አንስተዋል። ፈርዖናዊቷ አገር የሱዳን ጦርነት በሱዳናውያን መቋጨት አለበት ብትልም በተግባር ግን ጦርነቱን የሚያባብሱ እርምጃዎችን ስትወስድ ነው የምትታየው። በተለይም በድንበር ስፍራዎች የድሮን ጣቢያዎች በመገንባት የአገሪቱ ጦርነት እንዲባባስ ከፍተኛ ሚና እየተጫወተች ነው። በግብጽ የውጭ ጉዳይ ሚኒስትርና የአሜሪካው የአፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮች ተነስተዋል። የግብጽ የውጭ ጉዳይ ሚኒስትር በቀጠናው የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበትም ተናግረዋል። አብዲላቲ አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉት ሙከራን ተቃውመዋል። የቀጠናው ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎችን መውሰድ እንደሌለባቸውም አንስተዋል። አክለውም ዓለም አቀፍ ሕግን በመጣስ በኃይል የባህር በር ማግኘት እንቅስቃሴን ለመጫን ከሚደረግ ማናቸውም ሙከራ መቆጠብ እንደሚገባ በአጽንኦት አንስተዋል ሲል የግብፁ የውጭ ጉዳይ ሚኒስቴር መግለጫ አስፍሯል። የግብፅ የውጭ ጉዳይ ሚኒስቴር መግለጫ ይደረጋል ያለው ሙከራ በየትኛውም ሀገር እንደሚካሄድ አልጠቀሰም። ይሁን እንጂ የግብፅ የውጭ ጉዳይ ሚኒስትር አብድላቲ ይህን ያሉት የኢትዮጵያ መንግስት ባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ላይ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት በባህር በር ማግኘት ለኢትዮጵያ የህልውና ጉዳይ መሆኑን ላለፈው 3 ዓመት ገደማ ሲገልጽ ቆይቷል። ጠቅላይ ሚኒስትር አብይ መንግስታቸው ይህንን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነ በተደጋጋሚ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህር ላይ የባህር በር ማግኘቷ ጉዳይ ተፈጽሟል የሚለው ስህተት እንዲሁም ነገ ይታረማል የሚለው ገለጻቸው በኤርትራ በኩል በበጎ አልታየም። ጽምዶ ገና በለጋው እየተንገዳገደ ነው። በዋናነት 3ቱ ተጣማጆች ቋንቋቸው ተደበላልቋል። እነ ጃልመሮ በወለጋ ኦሮሞ በፋኖ እየተገደለ አንጣመረም ሲሉ እያጉረመረሙ ነው። ዘመነ ካሴ ጽምዶን ለማወጅ መቀሌ በተከሰቱበት በዚህ ወቅት ጥምረቱ ፍርክስክሱ እየወጣ ከመሰረቱ እየተናደ ነው። የጽምዶ አባት ነኝ የሚሉት አንዳርጋቸው ጽጌ ከሰሞኑ የሰጡት አስተያየት ህወሓትን ክፉኛ አበሳጭቶ ጥምረቱን ለመበተን የተሸረበ ሴራ ብሎ
ብለውታል። በተመሳሳይ አቶ እስክንድር ነጋ ጽምዶ ጸረ አማራ ነው ብለዋል። አንድ ቋንቋ ተናግረው መግባባት የማይችሉት አካላት በሻዕቢያ አጣማጅነት የነደፉት ጸረ ኢትዮጵያ ፕሮጀክት እንደ ጨዋምድ እየሟሟ ይገኛል። በተለይም በአማራ ክልል ታጣቂዎች በኩል ይህ ጥምረት ከባድ ተቃውሞ እየተነሳበት ታጣቂ ኃይሉ እየተሰነጣጠቀ ነው። በተለይም ስለ ጥምረቱ ታጣቂዎች ምንም አይነት መረጃ የላቸውም የሚለው የእስክንድር ነጋ ገለጻ አስደንጋጭ ሆኗል። ከፋኖ መስራቾች መሃል አንዱ የሆነውና በመሰረተው ድርጅት በተደጋጋሚ የግድያ ሙከራ የተደረገበት የእስክንድር ነጋ ጽምዶ ጸረ አማራ ነው ብሏል። እስክንድር በቃለ መጠይቁ አሁን ያለው የአማራው ፋኖ ብሔራዊ ንቅናቄ አፋብን አመራር ህጋዊ መሰረት የሌለው ነው ሲል ክስ አቅርቧል። በተለይም ፋኖ ከሌሎች ታጣቂ ኃይሎች ጋር የፈጠረው ጥምረት ወይም ጽምዶ ጸረ አማራና ጸረ ኢትዮጵያ ነው በማለት ተቃውሟል። ስለ ጽምዶ ጥምረት ተጠይቆ ምላሽ የሰጠው እስክንድር የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነ ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምም ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲል አጽንኦት ሰጥቷል። አክሎም ጥምረቱ መሰረቱ የተባለው የነዘመነ ካሴ አመራርም በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲል ኮንኗል። የአፋብን አመራርነቱን በራሱ ፍቃድ ለቆ ተራባሎኛለው ያለው እስክንድር የፋኖ አባል ሳያውቀው የሚደረግ ትብብር አንቀበልም ብሏል። አቶ እስክንድር ነጋ ለዶቼ ቬሌ የጀርመን ድምጽ የሰጠው ቃለ ምልልስና የጽምዶ ጥምረትን በጽኑ መቃወማቸው በአማራ ፋኖ እንቅስቃሴና በኢትዮጵያ ፖለቲካ ውስጥ ትልቅ ዕድምታ አለው። አቶ እስክንድር እንደገለጸው ይህ ጥምረት የተሞከረው ከማላው የፋኖ አባላትና ታጣቂዎች እውቅና ውጪ ነው። ለዓመታት በአማራ ህዝብ ላይ ጥቃት ሲያደርሱ ከነበሩ ኃይሎች ጋር መሰለፍ የፋኖን የትግል መስመር ያራክሳል ብሎ እንደሚያምንም ገልጿል። ይህንን ጥምረት ኢትዮጵያን የመበታተን የውጭ ኃይሎችን የግብፅና የሻዕቢያን ስትራቴጂና የአማራ የኢትዮጵያ ጠላቶች ስራ ሲሉ ፈርጀውታል። ይህ የእስክንድር ቃለ ምልልስ የአማራ ፋኖ ብሔራዊ ንቅናቄ አፋብንና ሌሎች የፋኖ ክንፎች ሙሉ በሙሉ ባንድዝና ዓላማ ስር እንዳልሆኑ ያሳያል። በአቶ እስክንድር ነጋና በአቶ ዘመነ ካሴ ቡድኖች መካከል ያለው የስትራቴጂ ልዩነት ወደ አደባባይ ወጥቷል። የጽምዶ መፈረካከስ የታየው በፋኖ ታጣቂዎች ጓዳ ብቻ አይደለም። በተመሳሳይ በህወሓት ቤት ውስጥም የንትርክ ምንጭ ሆኗል። ዓመታት በተቀያየረ ቁጥር አቋም በመቀያየር የሚታወቁት ፖለቲከኛው አንዳርጋቸው ጽጌ ከሰሞኑ የሰነዘሩት አስተያየት ህወሓትን አስቆጥቷል። አቶ አንዳርጋቸው አንከር ከተባለ የበይነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል በአካባቢው በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚያ ሐሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጿል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥቷል። የበግ ልምድ የለበሱ ተኩሎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣለ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው ይታወቃል። ፕሬዝደንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይም እንዲፈነዱ ማድረጉን አሳወቁ። ኢራን አዲስ ፈንጂዎችን የሚያስቀምጥ ማናቸውንም መርከብ ወይም ጀልባ ወዲያውና በስልት እንደሚወድም ተነግሯታል ሲሉ ትራምፕ በትሩዝ ሶሻል የማህበራዊ ድረ ገጻቸው ላይ ጽፈዋል። ከኢራን እስካሁን ድረስ የተሰጠ ምላሽ የለም። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲዋዥቅ ምክንያት ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፍቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ ተኩሳለች። ጦርነት ከመጀመሩ በፊት 20 በመቶ የሚሆነው የዓለም ነዳጅና ዘይት የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱ የካቲት 21 2018 ከጀመሩ በኋላ ግን ይህ ወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጥን ከመዝጋት በተጨማሪ በእስራኤልና
በዩክሬንና በቀጠናው የሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤ ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ወስዳለች። ጦርነቱን ለማስቆም ውይይቶችን ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከል አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤንሰንት ከኢራን ጋር በገንዘብ የሚተባበር ማናቸውም አገር እንደሚገነጠል አስጠንቅቋል። ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት ተፈራርመዋል። ስምምነቱ ከኢራን በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረስሳል ሲሉ የጠሩትን ማዕቀብ ጥሏል። ኢራን እንደ አውሮፓውያን አቆጣጠር በ1979 እስላማዊ ሪፐብሊክ ከመሰረተች ጊዜ ጀምሮ አብዛኛውን ጊዜ ማዕቀብ ተጥሎባት ነው ያለፈችው። የአገሪቱ ኢኮኖሚ ሚኒስትር አሊ ማዲዛዴህ ቴህራን ሰፋፊ ማዕቀቦችን ለመቀበል ሙሉ በሙሉ ዝግጁ መሆኗን ተናግሯል። ይህም ለአሜሪካ ሌላ ሽንፈት እንደሚያስከትልም አክለዋል። ይሁን እንጂ ኢራን በጦርነቱ ምክንያት እንዲሁም አሜሪካ ለሳምንታት ወደቦቿን በመዝጋት ምጣኔ ሀብቷን በከፍተኛ ሁኔታ እንዲጎዳ አድርጋለች። ማክሰኞ ዕለት ትልቁ የኢራን ነዳጅ ገዢ የሆነችው ቻይና የአሜሪካን ህገወጥ የአንድ ወገን ማዕቀብ በጥብቅ እንደምትቃወምና መብቷን ለማስጠበቅ አስፈላጊውን ሁሉ እርምጃ እንደምትወስድ መናገሯ ይታወሳል። የአሜሪካ ባለስልጣናት የአሜሪካንን ማስጠንቀቂያ በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጭ እንዲሆኑ በማድረጉ ምጣኔ ሀብታዊ መነጠል እንደሚገጥማቸውም አስጠንቅቋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ